አሁንም እንኳን የመንፈስ ቅዱስ መገኘት ይሰማኛል። ስለ ፈውስ፣ ስለ ታመሙ ሰዎች ጸሎት መናገር ከመጀመሪ በፊት አስቀድሜ ልነግራችሁ የምፈልገው ስለ መንፈስ ቅዱስ ነው። እኛ መፈወስ አንችልም። እኔ መፈወስ አልችልም። እርሱ ግን ሁሉንም ነገር ማድረግ ይችላል። ፈውስ እውነተኛ ነው። ተአምራት እውነተኛ ናቸው። ነገር ግን ብዙዎች ምን ውስጥ እየገቡ እንደሆነ ሳያውቁ ለታመሙ ሰዎች ወደ መጸለይ ይቸኩላሉ። ለዚያ ነው መናገር ያለብኝ። እነዚህን ነገሮች ሳታውቁ ለታመሙ ሰዎች በፍጹም አትጸልዩ። እግዚአብሔር ውስን ስለሆነ ሳይሆን እኛ ግን ከእርሱ ፈቃድና ግንዛቤ ውጪ በመንቀሳቀስ መንፈስ ቅዱስን ማሳዘን ስለሌለብን ነው። እናም ለመጸለይ እጃችሁን ከማንሳታችሁ በፊት ከመጸለያችሁ በፊት በታመሙት ላይ አንዲት ቃል እንኳን ከመናገራችሁ በፊት ራሳችሁን ይህንን ጥያቄ መጠየቅ አለባችሁ። እኔ አምናለሁ ስለ ፈውስ ሐሳብ ብቻ ሳይሆን ባለፈው ስለተደረጉ ተአምራት ትዝታ ብቻ ሳይሆን ነገር ግን ዛሬ የመፈወስ የእግዚአብሔር ፈቃድ የእርሱ ወቅታዊ ግላዊና የፈሰሰ ፈቃድ መሆኑን አምናለሁ። ይሄ ጥያቄ ነው። ብዙዎች ለፈውስ እየጸለዩ ወደ ጌታ ይመጣሉ። ነገር ግን በልባቸው ውስጥ ጥላ አለ፣ የጥርጣሬ የሚቆይ ፍርሃት፣ ሽንገላ አለ። ምናልባት የእርሱ ፈቃድ ላይሆን ይችላል የሚል ያ ሽንገላ ደግሞ እንቅፋት ይሆናል። ያ ፍርሃት መጋረጃ ይሆናል። ጥርጣሬ እንዲኖር በተፈቀደበት ቦታ የእግዚአብሔር ኃይል በነፃነት መንቀሳቀስ አይችልም። እምነት ተስፋ የሚጣልበት ሐሳብ ብቻ አይደለም። እርሱ የእግዚአብሔር ኃይል የሚተላለፍበት ድልድይ የራሱ ነው። እናም ያ ድልድይ ከተሰበረ ፈውስ እንዴት ወደ ታመመው ይደርሳል? በመንፈሳችሁ ጥልቅ ክፍል ውስጥ ማወቅ አለባችሁ። ከስሜት ይልቅ ጥልቅ በሆነው፣ ከምክንያት ይልቅ ጥልቅ በሆነው ሁኔታ እግዚአብሔር ፈዋሽ እንደነበረ ሳይሆን ፈዋሽ እንደሆነ ለእነሱ ብቻ ሳይሆን ለእናንተም ነው። አልፎ አልፎ ሳይሆን ሁልጊዜም እንደ ልቡ ፈቃድ። እናም ፈውስ የሰው የፈጠራ ውጤት አልነበረም። የተወለደው በክርስቶስ ርኅራኄ ውስጥ ነው። እርሱ ብዙሃኑን እንዴት ይመለከት እንደነበር ታስታውሳላችሁ? መጽሐፍ ቅዱስ በርኅራኄ ተንቀሳቀሰ፣ አዘነላቸው ይላል። ሕመማቸውን፣ ስብራታቸውን፣ በሽታቸውን አየ። እርሱም ፊቱን አላዞረም። ለምጻሙን ዳሰሰው፣ ሙታንን አስነሳው። ያ በግዴታ የተደረገ አልነበረም። ያ ፍቅር በተግባር ነበር። ፍቅርን ከፈውስ መለየት አትችሉም። ፈውስ የእግዚአብሔር ምሕረት ቋንቋ ራሱ ነው። እናም ይህንን ስትረዱ መንፈሳችሁ የአብን ልብ በግልጽ ሲያይ ዳግመኛም እርሱ መፈወስ ይፈልግ እንደሆነ ጥያቄ ውስጥ አታስገቡትም። እናም ለመፈወስ ከምንጓጓው በላይ እርሱ ለመፈወስ ይጓጓል። ነገር ግን እርሱ የእምነት ዕቃዎችን ይፈልጋል። በእርሱ ፈቃድ ላይ ባለው ቅዱስ መተማመን የሚጸልዩትን ይፈልጋል። የእርሱን ፍላጎት የምትጠራጠሩ ከሆነ እንዴት በእምነት መጸለይ ትችላላችሁ? አትችሉም። ለዚህ ነው ጠላት ግራ መጋባትን ለመዝራት በጣም ጠንክሮ የሚሰራው። ምናልባት እግዚአብሔር ትምህርት ለማስተማር ይህንን በሽታ ሰጥቶክ ይሆናል ብሎ በሹክሹክታ ይናገራል። ያ እኔ የማውቀው ኢየሱስ አይደለም። እርሱ በሽታን እያከፋፈለ በመንደሮች ውስጥ አልተዘዋወረም። እርሱ በፈውስ ቅድስና ተመላለሰ። የዲያብሎስን ሥራ አጠፋ። በሽታ ከሰማይ የመጣ ስጦታ አይደለም። እርሱ ኢየሱስ ሊያሸንፈው የመጣ ጠላት ነው። ማመን አለባችሁ። በስሜት ላይ ተመስርታችሁ ሳይሆን፣ በልምድ ላይ እንኳን ሳይሆን፣ በእግዚአብሔር ቃል ላይ ተመስርታችሁ ነው። ቃሉ ዘላለማዊ ነው፣ የማይለወጥ እውነተኛ ነው። ቃሉም እንዲህ ይላል፣ እኔ ፈዋሽ እግዚአብሔር ነኝ። ቃሉ በእርሱ ቁስል ተፈውሳችኋል ይላል። እነዚህ ምልክቶች ያመኑትን ይከተሏቸዋል። እጃቸውን በታመሙት ላይ ይጭናሉ፣ እነሱም ይድናሉ። ፈውስም የእርሱ ፈቃድ ነው። ፈውስ የእርሱ ተስፋ ነው። ፈውስ የእርሱ ባህሪ ነው። በታመሙትና በተሰበሩት ፊት ስትቆሙ ልባችሁ በዚህ እውነት ላይ እንዲመሰረት አድርጉ። በሚታየው ነገር ላይ አትናወጡ። አካሉ ደካማ ሊመስል ይችላል፣ በሽታው ጠንካራ ሊመስል ይችላል። እኛ ግን በማየት አንመላለስም። እኛ በእምነት እንመላለሳለን። በፍጹም በማይከሽፈው በእርሱ ላይ እምነት ይኖራችሁ። እኛ ነፃ እንድንሆን እያንዳንዱን በሽታ በገዛ አካሉ ላይ በተሸከመው በእርሱ ላይ እምነት ይኖራችሁ። አይቼዋለሁ። ባለፉት ዓመታት ሁሉ ምስክር ሆኛለሁ። ተራ አማኞች ፍጹማን ሳይሆኑ
ነገር ግን የሚያምኑ ሰዎች እግዚአብሔር የመፈወስ ፍላጎት እንዳለው በማይናወጥ ዕውቀት ሲጸልዩ ከባቢ አየሩ ይለወጣል፣ ተአምራት መፍሰስ ይጀምራል። የማይቻለው ነገር ለኢየሱስ ስም ይንበረከካል። ነገር ግን ሁሉም የሚጀምረው በዚያ በአንድ ጥያቄ ነው። የእርሱ ፈቃድ መሆኑን ታምናላችሁ? ተስፋ ማድረግ ሳይሆን ምኞትም ሳይሆን እመኑ። ታምናላችሁ? ለሌሎች ብቻ ሳይሆን ለእናንተ፣ በፊታችሁ ላለው ሰው፣ ለቆየው ህመም፣ የመጨረሻ በሚመስለው የምርመራ ውጤት፣ ያው ዕውሩን የፈወሰው፣ ሽባውን ያዳነው፣ ደም ይፈሳት የነበረችውን ሴት የፈወሰው ኢየሱስ እዚህ እንዳለ ፈቃደኛ እንደሆነና እንደሚችል ታምናላችሁ? አዎ ማለት ከቻላችሁ በስሜት ላይ ሳይሆን በእምነት ከሆነ ያኔ ሰማይ ይከፈታል። ምክንያቱም እምነት እግዚአብሔርን ደስ ያሰኛል። እምነትም እጅን ያቀርባል። በፈቃዱ መኑ፣ በፍቅሩ መኑ። ያኔ የምትጸልዩት ካለመተማመን ሳይሆን ከመለኮታዊ እርግጠኝነት ይሆናል። እናም ተአምራት የሚወለዱት በዚያን ጊዜ ነው። ፈውስን ከመስቀሉ በፍጹም መለየት የለባችሁም። በምትጸልዩበት ቅጽበት ፈውስ ትርኢት፣ መድረካዊ ትዕይንትና ይዘት የሌለው ስሜታዊ ተሞክሮ ይሆናል። ነገር ግን እያንዳንዱ ፈውስ፣ እያንዳንዱ ተአምር የሚመነጨው ኢየሱስ በቀራንዮ ካከናወነው ሥራ መሆኑን ስትረዱ ያኔ በተቀደሰ ስፍራ ላይ ትቆማላችሁ። ፈውስ ኢየሱስ ከሙታን ከተነሳ በኋላ የጀመረው ነገር አይደለም። እጆቹን ሚስማር ከመወጋቱ ከረጅም ጊዜ በፊት በመከራው ውስጥ ተፈጽሟል። ጦር ጎኑን ከመቅደዱ በፊት፣ ከሰማይና በምድር መካከል ከፍ ከመደረጉ በፊት እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። አዎ በእርሱ ቁስል እኛ ተፈወስን። ያ ቁስል ለኃጢአት ብቻ አልነበረም፣ ለበሽተኛም ጭምር ነበር። ያ ግርፋት በአጋጣሚ አልነበረም፣ ከሮማውያን ወታደሮች የመጣ ጭካኔ ብቻ አልነበረም። ትንቢታዊ ነበረ፣ መለኮታዊ ነበረ፣ ቤዛዊ ነበረ። በገዛ አካሉ ላይ የታገሰው ያ ስቃይ የነፍሳችሁን ሸክም ለመሸከም ብቻ አልነበረም፣ የስጋችሁንም ሕመም ለመሸከም ጭምርም ነበረ። ኢየሱስ መስቀል ላይ የወሰደው ኃጢአታችሁን ብቻ አይደለም፣ በሽታችሁንም ወስዷል። አይታያችሁም? እርሱ የአንድ መለኮታዊ ልውውጥ አካል ነው። ነፍሳችሁን የሚያድን ደም፣ ስጋችሁን የሚፈውስ ያው ደም ነው። ክርስቶስን እንደ አዳኝ ተቀብላችሁ እንደ ፈዋሽ ልትክዱት አትችሉም። ቃሉ አንድ አድርጓቸዋል። ፈውስ እንደ ተጨማሪ ነገር ነው የሚሉትን አትስሙ። ፈውስ እንደ ቦነስ ትርፍ ነው የሚሉትን አይደለም። እርሱ የቤዛነት መሰረት ራሱ ነው። መስቀሉን ስትመለከቱ ፈውሳችሁ የተገዛበትን ስፍራ እየተመለከታችሁ ነው። በብር አይደለም፣ በወርቅም አይደለም፣ ነገር ግን በበጉ ደም ነው። ስንቶች ናቸው ወደ ቀራንዮ ሳይመለከቱ ለታመሙት ለመጸለይ የሞከሩት? ይጮሃሉ፣ ያለቅሳሉ፣ ይታገላሉ። ነገር ግን ኃይሉ ያለው በእነሱ ጥረት ውስጥ አይደለም፣ በመስቀሉ ውስጥ ነው። ፈውስ ከስሜታዊ ግርግር አይመጣም። የሚመጣው ኢየሱስ ከፈጸመው ሥራ ነው። ተፈጸመ። ይህም ማለት ምንም የሚጨመር ነገር የለም ማለት ነው። ምንም የሚከፈልለት ነገር የለም። እርሱ ሁሉንም አስቀድሞ ከፍሏል። ለታመሙት ስትጸልዩ የራሳችሁን ጥንካሬ አትፈልጉ። ወደ መስቀሉ ተመልከቱ። የእግዚአብሔር ፍርድና ምሕረት ወደ ተገኙበት ወደዚያ ዘላለማዊ ቅጽበት ተመልከቱ። ኢየሱስ ተፈጸመ ብሎ ወደ ጮኸበት ቅጽበት ተመልከቱ። እርሱ እነዚያን ቃላት ሲናገር ፈውስ ወደ ዓለም ተለቀቀ፣ መጋረጃው ተቀደደ። ይቅርታን ለማግኘት ብቻ ሳይሆን ለሙላትም ለጤንነት እድል ተሰጠ። ስልጣን የሚሰጠን መስቀሉ ነው። ድፍረት የሚሰጠን መስቀሉ ነው። እግዚአብሔር እንዲፈውስ የምትጠይቁት እናንተ ጥሩ ወይም ቅዱስ ወይም መንፈሳዊ ስለሆናችሁ አይደለም። የምትጠይቁት ኢየሱስ አስቀድሞ ስለከፈለለት ነው። እናንተ እየለመናችሁ አይደለም፣ ይልቁንም በደንብ በተገዛ መሬት ላይ ነው የቆማችሁት። በጉባኤው ላይ የመጡትን ሰዎች ፊት አሁንም ይታየኛል። የታመሙ፣ የተሰበሩ፣ ተስፋ የቆረጡ። እኔም እላቸዋለሁ መስቀሉን ተመልከቱ፣ እኔን አትመልከቱ። ወንድን ወይም ሴትን አትመልከቱ፣ መስቀሉን ተመልከቱ። ፈውሳችሁ ያለው እዚያ ነው። እናም የእግዚአብሔር ኃይል እንዴት ይወርዳል መሰላችሁ? ካትሪል ኩልማን ማንነቷ ምንም ስለሆነ አይደለም፣ ነገር ግን ኢየሱስ ሁሉ ነገር ስለሆነና
መንፈስ ቅዱስም ሁልጊዜም የበጉን ደም ስለሚያከብር ነው። ይህንን ከረሳችሁ ትታገላላችሁ፣ ትጠራጠራላችሁ፣ ትደነቃላችሁም። ፈውስ ለዛሬ ነው ብላችሁ ትጠይቃላችሁ። መስቀሉ ግን ለዛሬ ነው። እናም መስቀሉ ለዛሬ ከሆነ ፈውስም ለዛሬ ነው። መስቀሉን ከፈውስ ለይታችሁ ልታዩት አትችሉም። እነሱ የማይነጣጠሉ ናቸው። እግዚአብሔር መፈወስ እንደሚችል ማመን ብቻ በቂ አይደለም። ዲያብሎስም እግዚአብሔር መፈወስ እንደሚችል ያውቃል። እሱ ኃይሉን አይቶታል። እግዚአብሔር እንደሚችል ማመን ብቻ ሃይማኖታዊ እውነታ ነው። እግዚአብሔር መፈወስ እንደሚፈልግ ማመን ግን ያ ነው ግንኙነቱ፣ ያ ነው እምነት። ጌታ ሆይ ብትወድስ ልታነጻኝ ትችላለህ ያለው ለምጻሙ ያስታውሳችኋል። እርሱ በእግዚአብሔር ችሎታ ላይ ጥርጣሬ አልነበረውም። በጥያቄ ውስጥ የነበረው የእግዚአብሔር ፈቃድ ነበር። እናም ኢየሱስ ምን አለው? እወዳለሁ፣ ንጻ አለው። ኢየሱስ በፍጹም አልፈልግም አላለም። በፍጹም ገና አልደረሰም ወይም ትምህርት ሊያስተምር ነው አላለም። እርሱ እወዳለሁ አለ። ያ እወዳለሁ የሚለው ቃል ዛሬም ድረስ ያስተጋባል። ለእያንዳንዱ በሽታ፣ ለእያንዳንዱ ህመም፣ ለእናንተ ሁኔታ ኢየሱስ እወዳለሁ ይላል። ይህንን እውነት ስትጨብጡ ጸሎታችሁ ይለወጣል። መለመን ታቆማላችሁና መቀበል ትጀምራላችሁ። የሰማይ አባት ልጆቹ ሲሰቃዩ ማየት አይፈልግም። ምድራዊ አባት ልጁ ሲታመም ማየት የማይፈልግ ከሆነ የሰማይ አባታችሁማ ምን ያህል ይልቅ። እርሱ የህይወት ምንጭ እንጂ የበሽታ ምንጭ አይደለም። ስለዚህ ስትጸልዩ በዚህ ድፍረት ጸልዩ። እግዚአብሔር ከእናንተ ወገን እንደሆነ በማወቅ ጸልዩ። እርሱ የእናንተን ፈውስ ከእናንተ በላይ ይፈልገዋል። ሌላኛው ደግሞ የእግዚአብሔር ቃል መናገር አለባችሁ። እምነት በልብ ውስጥ ብቻ የሚቀመጥ ነገር አይደለም፣ መነገር አለበት። ዓለም የተፈጠረው በቃላት ነው። ፈውስም የሚንቀሳቀሰው በቃላት ነው። በሽታው ስለ ጥርጣሬው ሲነግራችሁ እናንተ ስለ እግዚአብሔር ቃል ንገሩት። በምልክቶቹ ላይ አትናገሩ። በምልክቶቹ ላይ በስልጣን ተናገሩ። ኢየሱስ ማዕበሉን ዝም በል ጸጥ በል እንዳለው እናንተም በበሽታው ላይ ስልጣን አላችሁ። የጌታን ቃል ተናገሩ። በእርሱ ቁስል ተፈውሻለሁ በሉ። ይሄ ስሜት ሳይሆን መግለጫ አዋጅ ነው። ቃሉ በውስጣችሁ ሲኖርና በአፋችሁ ሲወጣ ያኔ የማይታየው ዓለም መታዘዝ ይጀምራል። ጠላት የእግዚአብሔር ቃልን ይፈራል። የእናንተን አስተያየት አይፈራም። የእናንተን ቃል ግን ይፈራል። ስለዚህ ቃሉን አንሱና እንደ ሰይፍ ተጠቀሙበት። ሌላኛው ደግሞ በመንፈስ ቅዱስ መታመን አለባችሁ። እርሱ ፈዋሹ ነው። እርሱ ኃይሉ ነው። ያለ እርሱ እኛ ምንም ነን። እኛ ቧንቧዎች ብቻ ነን። እርሱ ግን ሕያው ውሃ ነው። ስትጸልዩ የራሳችሁን ኃይል ለማምጣት አትሞክሩ። ጫናው በእናንተ ላይ እንዲሆን አታድርጉ። በቀላሉ በእርሱ ተመኩ። መንፈስ ቅዱስ ስራውን እንዲሰራ ፍቀዱለት። እርሱ እንዴት እንደሚፈውስ ያውቃል። እርሱ የት መድረስ እንዳለበት ያውቃል። እናም እጅግ ጸጥታ በሰፈነባቸው ክፍሎች ውስጥ ቆሜያለሁ። በድንገትም የእርሱ መገኘት እንደ ማዕበል ሲመጣ ተሰምቶኛል። እናም እርሱ ሲመጣ በሽታ ይሸሻል፣ ህመም ይርቃል፣ ህይወትም ይለወጣል። ይሄ የሆነው እኛ እርሱ እንዲመጣ ስላደረግነው ሳይሆን ለእርሱ ቦታ ስለሰጠነው ነው። በጮሁ ቁጥር ብዙ ኃይል የሚለቀቅ የሚመስላቸው ሰዎች አሉ። አይደለም። አንዳንድ ጊዜ ትላልቅ ተአምራቶች የሚፈጸሙት በሹክሹክታ ነው። አንዳንድ ጊዜ መንፈስ እንደረጋ ንፋስ ይንቀሳቀሳል፣ ነፍስን እንደሚነካ ላባ። በጣም የምትጮህ፣ በጣም የምትጨነቅ ወይም ትኩረትህ በጣም በትዕይንቱ ላይ ከሆነ እርሱ ያመልጣል። እርሱ በጫጫታ አይንቀሳቀስም። እርሱ የሚንቀሳቀሰው በተገዙ ልቦች ነው። እናም ስትገዛ መንፈስን በሚያዳምጥበት ጊዜ ምን ማድረግ እንዳለብህ በትክክል ይነግርሃል። ትክክለኞቹን ቃላት በከንፈሮች ላይ ያደርጋል። የማይቻለውን ለማመን የሚያስችል እምነት ይሰጣል። ግን ሁል ጊዜም ቢሆን ሁሉም ነገር የእርሱ ነው። ከብዙ ዓመታት በፊት በአንድ የፈውስ አገልግሎት ላይ እግዚአብሔር መንፈስ በአንድ የክፍሉ ጥግ ላይ ሲያርፍ ተሰማኝ። እኔም እርሱ እዚያ አለ፣ እዚያ እየፈወሰ ነው አልኩኝ። ሰዎችም እኔ አንዱንም ሳልነካ ከዊልቸር ተነሱ። የታወሩ አይኖች በሩ። ለምን? ምክንያቱም መንፈስ ቅዱስ መጥቶ ነበር። ያ ብቻ ነበረ። ያ ብቻ በቂ ነበረ። ስለዚህ አሁን እነግራችኋለሁ፣ ከእርሱ ቀድማችሁ አትሂዱ።
እርሱ እንድታደርጉት እየመራችሁ እንደሆነ ካላወቃችሁ በስተቀር በምንም ላይ እጃችሁን አትጫኑ። የሌላ ሰውን ጸሎት አትውሰዱ። በራሳችሁ ስጦታ ላይ አትተማመኑ። በእርሱ ታመኑ፣ እርሱም ይመጣል። እኛ ለመጸለይ ከምንመኘው በላይ እርሱ ለመፈወስ ይናፍቃል። እኛ ውጤትን ከምንመኘው በላይ እርሱ ኢየሱስን ለማክበር ይናፍቃል። ነገር ግን እርሱ የሚያከብሩትን፣ የሚጠብቁትን፣ የሚሰሙትንና የሚታዘዙትን ሰዎች ይፈልጋል። ስለዚህም ስማኝ፣ ለእርሱ ቦታ ፍጠር። ሕይወትህን እርሱ የሚቀበልበት መቅደስ አድርገው። እርሱ እንዲረከብ ፍቀድለት። በፍጹም ትህትና ውስጥ መቆም አለብህ። ትህትና ሲባል የውሸት ትህትና አይደለም። ትንሽ መስሎ መታየት ሳይሆን በመንፈስ ጥልቀት ውስጥ አንተ ምንም እንደሆንክ በእውነት ማወቅ ነው። ያለ እርሱ ምንም፣ ያለ መንፈስ ቅዱስ ምንም፣ ያለ ኢየሱስ ምንም። ይህንን መናገር ብቻ ሳይሆን ከልብ ማመን አለብህ። ጌታ ሆይ፣ ያለ አንተ ባዶ ነኝ። ያለ አንተ ምንም ማድረግ አልችልም። ይህንን ደጋግሜ አይቼዋለሁ። እግዚአብሔር ብርቱዎችን ትቶ ደካሞችን ይጠቀማል። ጩኸታሞችን አልፎ ጸጥተኞችን ይመርጣል። እርሱ ተሰጥኦን አይፈልግም። በንግግር ችሎታ አይገረምም። በታዋቂነት አይሳብም። እርሱ የሚፈልገው ቅድስናን ነው። ወደ ጉባኤ ስገባ አስታውሳለሁ፣ በውስጤ እወዛወዝ ነበር። ይህ የሆነው ሰውን በመፍራት ሳይሆን ይሄ አገልግሎት ምን ያህል ቅዱስ እንደሆነ ስለመረዳ ነው። ለታመሙ መጸለይ ትርኢት አይደለም፣ መድረክም አይደለም። መላእክት በሚረግጡት ዓለም ውስጥ እየገባ ነው። እናም በልብ ውስጥ ማንኛውንም አይነት ትዕቢት ካለ፣ የመታወቅ ፍላጎት ካለ፣ አልፎ ተርፎም የእኔነት ኢጎ ሽታ ካለ እርሱ አይንቀሳቀስም። ወንዶችና ሴቶች የፈውስ አገልግሎትን ወደ ትርኢት ሲቀይሩት ስመለከት ልቤ እንዴት ያለቅሳል። የሚያብረቀርቁ መብራቶች፣ የተለማመዱ ጸሎቶች፣ ድራማዊ ድምጾች። እግዚአብሔር ግን የሚፈልገው የተሰጠ ልብ ብቻ ነው። ፈውስ ትርኢት አይደለም። ፈውስ ቅዱስ ነው። ፈውስ የግልና ጥልቅ ነገር ነው። ኢየሱስ ወደ ክፍሉ ገብቶ በዚያ በሚስማር በተቀደደው እጁ ሕይወትን ሲዳስስ ማለት ነው። ራስህን መጠየቅ አለብህ። ለምንድን ነው ለታመሙ መጸለይ የምፈልገው? ለመታየት ስለፈለኩኝ ነው? ወይስ ኢየሱስን ባንቀሳቀሰው በዚያው ርህራሄ ስለተነካው ነው? ወይስ አብ እንዲከብር ስለፈለኩ ነው? ዓላማ ንጹህ ከሆነ ልብህም ትሁት ከሆነ እግዚአብሔር ይቀባሃል፣ እርሱም ያምናሃል። ነገር ግን ከእርሱ መገኘት ይልቅ የሰዎችን ትኩረት የምትመኝ ከሆነ የሚኖር ጫጫታ ብቻ ነው እንጂ ኃይል አይኖርህም። ተአምር ባየው ቁጥር፣ ካንሰር በጠፋ ቁጥር፣ ፈጽሞ መራመድ የማይችል ልጅ ሲራመድ ባየው ቁጥር እኔ አለቅስ ነበር። ያለቀስኩት ታላቅ ነገር ስላደረኩኝ ሳይሆን ምንም ስላላደረኩ ነው። ሁሉም ነገር ኢየሱስ ነበር። ሁሉንም ነገር እርሱ ነበር። እኔ እዚያ ቆሜ ነበር። እኔ ዕቃ ብቻ ነበርኩኝ። ከዕቃነት በላይ እንደሆንክ ባሰብክበት ቅጽበት ጥቅም ላይ እንዳትውል ራስህን ታሰናብታለህ። ለዚህ ነው መቼም ቢሆን ለታመሙ ከመጸለይ በፊት ልብህን መርምር። ወደ ስውር ቦታ፣ ሚስጥራዊ ቦታ ግባ። ስምህን፣ ዝናህን፣ ሁሉንም ነገር አስቀምጥ። በኢየሱስ እግር ስር አስቀምጠው። ዳግመኛ ለእኔ ባትጠቀምብኝ እንኳን አሁንም አከብርሃለሁ በለው። አሁንም እወድሃለሁ፣ ምክንያቱም ይሄ ስለ እኔ ሳይሆን ስላንተ ነውና በል። እናም እርሱ ይህንን ሲያይ ልብህ ንጹህ እንደሆነ፣ መንፈሴ የተሰበረና በእርሱ ላይ ጥገኛ እንደሆነ ሲመለከት እርሱ ይመጣል። ኃይሉ የሚፈሰው አንተ ታላቅ ስለሆንክ ሳይሆን እርሱ ቸር ስለሆነና በተአምሩ ሊያምን እንደሚችል ስለሚያውቅ ነው። ስለዚህ የእግዚአብሔር ልጅ ሆይ እለምንሃለሁ፣ ክብሩን አትንካ፣ የእርሱ የሆነውን አትቀማው። ፈውስ በሚመጣበት ጊዜ ተንበርከክና ኢየሱስ አደረገው፣ ኢየሱስ ብቻውን በል። ሕይወትህ ሁል ጊዜ እርሱን የሚያመለክት መመሪያ ይሁን። እያንዳንዱ ምስክርነት ኢየሱስ በሚለው አንድ ስም ይስተጋባ። እርሱ የሚጠቀምበት ልብ እንዲህ አይነቱን ነው። ባለፉት ዓመታት ጌታ ያሳየኝ አንድ ነገር አለ። በጣም የተቀደሰ ነገር ግን ብዙ ጊዜ ችላ የሚባል ነገር፣ ሆኖም ግን ፍጹም አስፈላጊ ነው። ለታመሙ ስትጸልይ ከመናገር በፊት፣ ከማንም ላይ እጅህን ከመጫን በፊት፣ አልፎ ተርፎም አንድ የፈውስ ቃል ከመተንፈስ በፊት አንድ ነገር መጠየቅ አለብህ። ልባቸው ለመቀበል ዝግጁ ነው?
ምክንያቱም ፈውስ የሥጋ ብቻ አይደለም፣ በመጀመሪያ የመንፈስ ነው። እናም ልብ ለመቀበል ክፍት ባለመሆኑ ምክንያት ፈውስ የማይመጣባቸው ጊዜያቶች አሉ። እነሱ ፈውስ ይፈልጋሉ፣ ነገር ግን እርሱን ፈዋሹን አይፈልጉትም። ስጦታውን ይፈልጋሉ፣ ነገር ግን ሰጪውን አይፈልጉትም። እግዚአብሔር ግን የዕቃ መሸጫ ማሽን አይደለም። እርሱ አባት ነው። እርሱ ግንኙነት ይፈልጋል። መንፈስ ቅዱስ መሪነቱን እንዲይዝ ፍቀድለት። አንዳንዴ መጸለይን እንድታቆምና እንድትናገር ይገፋፋል። ልባቸውን እንዲከፍቱ ንገራቸው። ንስሐ እንዲገቡ ንገራቸው። ኢየሱስን በሕይወታቸው ውስጥ የአንደኝነት ቦታ እንዲሰጡት ንገራቸው። ምክንያቱም ዋናው ነገር ጤነኛ ሥጋ ማግኘት ብቻ አይደለም። ዋናው ነገር የዳነ ነፍስ ማግኘት ነው። ፈውስ ድልድይ ነው፣ ወደ ልባቸው የሚወስድ ድልድይ፣ ወደ እውነተኛ ንስሐ የሚወስድ ድልድይ። እናም አንተ ይህንን ስትረዳ አገልግሎት ይለወጣል። ከአሁን በኋላ ሰዎችን ለመፈወስ አልታገልክም፣ ይልቁንም ሰዎችን ወደ ኢየሱስ መገኘት ታመጣለህ። እርሱም የቀረውን ሥራ ይሰራል። ታዲያ ዝግጁ ነህ? ራስህን ዝቅ ለማድረግ ለመጠበቅና እርሱ እንዲሰራ ለመፍቀድ ፈቃደኛ ነህ? ካደረክም ዓለም አይቶት የማያውቀውን ነገር ታያለህ። ስለዚህ አሁን እላችኋለሁ ፈልጉት። ለታመሙ ስትጸልዩም ከኢየሱስ ጋር ካላችሁ የጠበቀ ግንኙነት የሚፈስ ይሁን። ምክንያቱም ፈውስ እንደፈለጉት የሚመዘዝ ስጦታ አይደለም፣ እርሱ የሚገለጥ አካል ነው። ኢየሱስ ሲገለጥ ደግሞ ሁሉም ነገር ይለወጣል። እርሱ ፈዋሽ ነው። እርሱ ተአምር አድራጊ ነው። እርሱ ትንሣኤና ሕይወት ነው። ይህም የሚሆነው እናንተ ፍጹም በሆነ መንገድ ስለጸለያችሁ ሳይሆን እርሱ ከእናንተ ጋር ወደ ክፍሉ ስለገባ ነው።